አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ጆን ጂ ጃክሰን በ1939 እንደ አውሮፓውያን አቆጣጠር የኢትዮጵያ ስልጣኔ የጀመረው በአባይ ወንዝ ዳርቻ ከ15,000 ዓመታት በፊት እንደሆነ ይገልጻል። ነዋሪ የሆኑበትን ዘመን ሲገልጽ ከ55,000 ዓመት ቀደም ብሎ እንደነበር ያብራራል። የኢትዮጵያውያን መሪዎች ለሃይማኖት ክብር የሚሰጡና ቤተ መቅደስ ለመጠበቅ ኃላፊነት የነበራቸው በአግባቡ የሚንከባከቡ ነበሩ። ጆን ጂ ጃክሰን በመቀጠልም ምሁራን እንደሚያምኑት የኢትዮጵያውያን ስርወ መንግስት የምጣኔ ሀብት ከህብረተሰብ ግብር ሰብስቦ እንደገና ለማህበረሰቡ መልሶ እንዲደርስ የሚያደርግ ስርዓት እንደነበር ይገልጻሉ። ለህብረተሰቡ ጥቅም ላይ በመዋል የሀብት ክፍል ፍትሐዊነት የታየውና ተግባራዊ የሆነበት ዘመን መሆኑን ያሳያል። ከዓለም መጀመሪያ የሰለጠነ የመንግስት አሰራር ስርዓት የተፈጠረበት ዘመን መሆኑን የሚያመለክት ነው። እነዚህ መልካም ተግባራት ይሰሩ ከነበሩት የኢትዮጵያ ስርወ መንግስት ንጉሶች መካከል ንጉስ ታርቃ አንዱ ነበር። የኢትዮጵያ ንጉስ ታርቃ ኢትዮጵያን ከመምራት በተጨማሪ በ25ኛው ስርወ መንግስት ከ690 እስከ 664 ዓመተ ዓለም ድረስ ግብፅን ያስተዳድር ነበር። እሸቱ ኢራና ዲባባ በ2009 ዓ.ም ንጉስ ታርቃ በጣም ታዋቂ እንደነበረ ገልጸዋል። ዘውድ የጫነው በ690 ዓመተ ዓለም መንፊስ በተባለው የግብፅ ከተማ ሲሆን አገሩን በማበልጸግ የፈራረሱ ጥንታውያን ሐውልቶችንና ቤተ አማልክቶችን በግብፅና በኑቢያ እንደገና በማሳነጽ ካዋ በተባለው ቦታ ይገኙ የነበሩትን አዳዲስ ህንፃዎችን በመገንባት በታሪክ ውስጥ የሚታወስ ሆኖ ይኖራል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።